ጥቋቁር ክላሶች ስናያቸው የነበሩት ስናይፐር ሳይቀር ነው ስናይ የነበረው። ዝም ብሎ መጥቶ ከመጋዘን ምናምን ዘርፎ አልነበረም። ታጣቂ ያልጸዳ መዋቅር ስላለው ነው እንደዚህ አይነት መከራ ውስጥ እየገባን ያለ ነው። ሁለት ቦታ ላይ እየተጫወቱ ስላሉ ነው ህዝባችን መከራ እያየ ያለው ማለት ነው። ይሄንን በዚህ ባልፈው ይሻላል። የቅድሙ ላይ ትንሽ ሀሳብ ሰጥቼ የህዋት ሶስተኛ እንትን ስለሚኖረን እዛ ጋር መለሳለሁ። ቴዲ አዲስ ሲያነሳ እንትና ልደቱን ምንም የማያውቅ ነው ምናምን አልሽው። በጣም የተሳሳተ ነገር ነው። እኔ ልደቱ አያውቅም አላልኩም። እዛ ውስጥ ያለው ስብስብ በየራሱ የራሱ የሆነ እውቀት አቅም ምናምን ይኖረዋል። የኔ ግን ዋና እይታዬ እዚህ ስብስብ ውስጥ ያሉ ሰዎች ይዘውት የመጡት ነገር ብዙ የሚጎለው ነገር አለ የሚል ነው እንጂ ልደቱ በግሉ የራሱ እንትን ይኖረዋል። ግን እዚህ ግሩፕ ውስጥ ሲገባ ግን በግል አይደለም የምተቸው፣ እንደ ግሩፕ ነው የምተቸው። ይሄ ግሩፕ ምን ይዞልን መጥቷል የሚለውን ነገር ነው። ዘይትና ጋዝን አንድ ላይ ቀላቅለህ በጣም ንጹህ ውሃ ነበረ ውሃው ምናምን ልትለኝ አትችልም ከተቀላቀለ በኋላ ማለት ነው። ስለዚህ አንደኛ ግልጽ የሆነ ሀገራዊ እይታ የለውም ይሄ ቡድን፣ ይሄ ስብስብ ግልጽ አይደለም። ምላሾች ሲሰጡ አይታችሁ ከሆነ የተለያየ ነገር ነው ያለው። ግልጽ የሆነ ሀገራዊ እይታ የለውም። ግልጽ የሆነ ግን ጠላት አለው። መንግስትን ማስወገድ የሚል ማሳያዎች ማንሳት ይችላሉ። ለምሳሌ ጅሬኒያ የሚባለው ሰውዬ አምነስቲ ኢንተርናሽናል ያወጣውን ሪፖርት ጋዜጠኞች ይጠይቁት ነበረ። ኦሮሚያ ክልል ውስጥ በታጣቂዎች ሴቶች እየተደፈሩ ነው፣ ከየቤታቸው እየሄዱ ነው፣ እንደዚህ ነው ተብሎ ሲጠየቅ በቀጥታ የመለሰው ምላሽ ምንድን ነው? ተረት ነው አለ። ይሄ ሰውዬ ከልደቱ ጋር ሲቀመጥ ማየት ነው። ይሄ ሰውዬ ትግራይ ላይ ጄኖሳይድ ተፈጽሟል፣ ሴቶች ተደፍረዋል ብሎ ለዘመናት ሲጮህ ከነበረ ሰው ጋር ቁጭ ሲል ማየት ነው። ይሄ ሰውዬ ኢትዮጵያ አንድነት ለኢትዮጵያ አንድነት ወይም አብሮነት ለኢትዮጵያ በሚል ስብስብ ውስጥ ማየት ነው። አምባገነን መንግስት ጥላለው ብሎ ሴቶች ላይ በአንድ ካምፕ ውስጥ እናትና ልጅ ተደፈሩ፣ ከየቤቱ እየተወሰደ ሴቱ መከራ እያየ ነው ብለ ሪፖርት ሲመጣ ተረት ነው ካለ እኔ አሁን ልደቱን እዚህ ጋር ጥያቄ ውስጥ ከተዋለው ማለት ነው። ከየትኛው ስብስብ ጋር ነው ያለው የሚለውን ነገር። በሌላ በኩል በደንብ የተነሱ ነገሮች አሉ። ለምሳሌ እናንተ የጋራ ጠላት ነው ያላችሁ። አንዳችሁ ህገ መንግስቱን በደሜኔ ጻፍኩት ትላላችሁ፣ አንዳችሁ ደግሞ በዚህ ህገ መንግስት ምክንያት ደም እየፈሰሰ ነው ትላላችሁ። ይሄን ልዩነታችሁን የታረጋችሁት ሲባል በስነስርዓት አልመለሱም። በነገራችን ላይ ይሄንን መመለስ የሚችል ስብስብ ከሆነ እኛ ሀገር የተለመደው ነገር ማንም ሰው ፍለጠው፣ ቁረጠው፣ ግደለው ሲል ይቆይና ህዝቡን እንኳን ይቅርታ ሳይጠይቅ ደግሞ ሌላ የፖለቲካ ሂሳብ ይዞብን ይመጣል። ህዝብን መናቅ ነው። ህዝብን መናቅ ነው። አንዱ ይሄ ነው። በጣም ከፍተኛ ልዩነት ይዘው የመጡ ሰዎች ናቸው። ሌላው ችግሮችን ከመዘርዘር የዘለለ የመፍትሄ ሀሳብ ይዘው አልቀረቡ ምንም። ለምሳሌ ከተጠየቁት ጥያቄዎች ውስጥ ጦርነት ቢመጣ ምን ታደርጋላችሁ፣ አሰላለፋችሁ ወዴት ይሆናል የሚለውን ነገር ሲነሳ አሁንም ጅረኛ የሚባለው ሰውዬ አሁን ስለ ውግንና እናወራም፣ አሁን የህልውና ችግር ነው ያለብን፣ ራስን ወደ ማዳን ነው መሄድ ያለብን ይላል። ሀገሪቷ ላይ ምንም ቢፈጠር እኔን አያገባኝም ማለት ነው። ልክ እንደዚህ አይነት ግልጽ ያለ ነገር የሌለው ነገሮችን ይዘት ነው። እንደገና አሁናዊ የፖለቲካ ትንተና የላቸውም። ሀገራዊንም ቀጠናዊም ሁኔታዎችን አዩ። አንደኛ የራሳቸው አቅም መሳይ በግልጽ ያነሳው ነገር አለ። ከዚህ በፊት አነሳስታችሁ ዶክተሮች ሰልፍ አደረጉ አሉ። ምንም አላገዛችሁም፣ እንደውም ሰው ለስቃይ ነው የተጋለጠው እና እናንተ አሁን መሬት የወረደ መዋቅር የላችሁም፣ ይሄንን ማስፈጸም የሚችልም አቅምም የላችሁም የሚል ግልጽ ያለ ነገር ነው ያመጣው። ሌላው የመንግስትንም አቅም ሲነሱ ገና ደካማ መንግስት ነው ብለው ልክ እንደ ሚዲያ ልክ ይሄ ማህበራዊ ሚዲያ ላይ እንዳለው ጩኸት ደካማ መንግስት ነው ብለው ሲነሱ ከዚህ በፊት ልደቱ አንስቶት የነበረው ይሄ መንግስት የሰራውን ቤተ መንግስት ሌላ 10 ዓመት ጨምሮ ይኖርበታል፣ በጣም ፈርጥሟል ሲለን የነበረውን ነገር እዚህ ላይ ሲያጣፋው ታገኛለህ። አቅም የለውም፣ ደካማ ነው ይላል። ሌላው የፋኖን የሌሎች ታጣቂ ኃይሎችን የህወሓትን ምናምን በቂ ትንተና ይዞ ያልመጣ እንደገና ቀጠናው ላይ የመጣ ያለውን አጠቃላይ ፖለቲካም ያላየ በጣም አደገኛው ነገር በዚህ ስብስብ ውስጥ የመጣው የሽግግር መንግስት የሚል ከዚህ በፊት
ብልጽግና በግልጽ አሳይቷል። የሽግግር መንግስት ብለህ ከመጣህ ወይ አንተ ወይ እኔ እንወድቃለን ነው። በዚህ ሁኔታ ውስጥ በምንም ሁኔታ ይሁን የሽግግር መንግስቱ መፈጸም አለበት የሚል ልክ ከዚህ በፊት እንደ 97ቱ አንድ 30 ሰው ቢሞት ምንም ችግር የለውም ከዛ በኋላ ኢህአዴግን እናንበረክከዋለን ተብሎ ፎልስ የሆነ ናሬቲቭ ተሰርቶ ህዝብ እንዴት እንዳለቀ እናውቃለንና እኔ እነዚህን ነገሮች ሳይ ልክ እንደ 97ቱ ዋጋ ሊያስከፍለን የመጣ ያው ሰሚ ካለ ነው። እሺ ከዛ ውጪ አሁን ግን እያደረጉት ያለው አጠቃላይ ነገር ገንዘብ ለመሰብሰብ ነው። በቃ ምንም ሌላ እንትን ያመጣል ብዬ አላስብም። ቴንክ ዩ። ይሄ ቁልፍ ነገር ነው። ሁላችሁ መጠየቅ ያለባችሁ ችግሩን ከተነተኑ በኋላ እሺ ችግሩን እንዴት ነው የምትፈታለኝ ማለት አለባችሁ። በሚነግሩን በችግሮቻችን ዙሪያ ላይ ብቻ ቁስሎቻችንን ስለነኩ ብቻ መጨፈር የለብንም። በተደጋጋሚ እንደምንለው ቁስል እየነኩ ማስጨፈር ለማንም ኢዚ ነው። ይሄ ፖለቲከኛ ስራም አይደለም። ዝም ብለህ አንድ አየር ባየር ነጋዴን ብታመጣ ቁስልን እየነካ ያስጨፍራል። ትክክለኛ ፖለቲከኛ ከገባህበት ችግር እንዴት እንደሚያወጣ የሚናገር ነው። ቢኮዝ ከገባህበት ችግር የሚያወጣኝ ወይ የሚያቀርብልኝ መፍትሄ ወይ ያስማማኛል ወይ አያስማማኝም። እዛው መታገል ልጀምር ነው ማለት ነው። ይህን ስለማይፈልጉ ቅድም እኔ በተደጋጋሚ ጥያቄ ሳነሳላችሁ ሰምታችኋል። ጊዜው አሁን አይደለም ነው ያሉት። ጊዜው አሁን አይደለም ማለት ምን ማለት ነው? ሁላችሁም የግልጽ የሆነ ነገር ነው። ጊዜ አሁን ነው እንጂ ንገረኝ፣ መፍትሄውን ንገረኝ። እንዴት ነው ይሄን ፊክስ የምታደርገው? እንደዚህ አይነት ነገሮች አሉ። እሺ ቴንክ ዩ ቅድስ። ከቅድስ ቀጥሎ ምን ሄደው ወደ መስፍን ፈይሳ ሮቢ። ክብራትና ክብራን መስፍናችን ቀድም ነበርኩ ግን ይቀጥል መስፍናችን። ቴዲዬ እኔ ልደቱ ጉዳይ ላይ ልደቱ ወደ አገር ቤት መግባት መከልከሉ በዛን ወቅት ነው ልክ አይደለም መንግስት ብዬ ተቃወምኩት። በዛኑ ጊዜ ቪዲዮ ሰርቻለሁ። ነገር ግን ህግ የወጣው ብዙዎቹ ሀብት አላቸው፣ በወንጀል ሲፈለጉ ይሸሻሉ፣ ፍትሐብሔርን ግን በጠበቃ ይከራከራሉ። መንግስት በወንጀል የተፈለገ ሰው ካሌለ ፍትሐብሔር ላይ ንብረቱን የሚከራከር ጠበቃ መኖር የለበትም፣ በራሱ ነው መጥቶ መከራከር አለበት የሚል ሐሳብ ተነስቶ ያ ህግ ወጥቷል። እኔ በሱ ትክክል ነው ብዬ ነው የማምነው። ልደቱ ግን ወደ አገር ቤት እንዳይገባ ተደርጎ እንደገና ንብረቱን ሌላ ሰው መከራከር አይቻልም የሚለው ላይ እኔ ማለት ማማም እሱ መስተካከል አለበት፣ ሊስተካከልም ይገባል የሚል እምነት ነው ያለኝ። በሌላ በኩል ቅድም አንተ ያነሳው ነገር አለ ቴዲ። አብይ ይሄ ስርዓት የቆየ ስርዓት ነው፣ በአንዴ ማንም ቢመጣ አሁን ካለበት ሀረንቋ መውጣት እንችላለን ወይ ሲባል አይ 8 ዓመት ቆይቷል ይላሉ። እነዚህ ሰዎች የኢትዮጵያን ፖለቲካ በ8 ዓመት በኋላ የተረዱ ሰዎች ናቸው። ቴዲ አብይ አህመድ የ30 የ40 ዓመት ፖለቲካ ለውጧል። ለውጡን በማስረጃ ላሳይ። ከትግራይ ተወላጅ ስለ ኢትዮጵያዊነት የሚከራከር ወያኔን የሚተች ከወደ በላይ ውጪ ነበር እንዴ? አሁን ግን ሺህ የትግራይ ወጣቶች ወያኔን ይተቻሉ። የአብይ ለውጥ ነው ይሄ። ከኦሮሞ ወጣቶች ስለ ኢትዮጵያ የሚናገር ኦሮሞ ወጣተውና የኦሮሞ ፖለቲከኛ ሰምተህ ታውቃለህ? ካለ መስፍን ፈይሳ ከለውጡ በፊት ዛሬ ሚሊዮን የኦሮሞ ወጣቶች የኢትዮጵያ ባንዲራ ይዞ ስለ ኢትዮጵያ ይናገራሉ። ህገ መንግስት ለምን አይቀድም ለምን አይለውጥም ይላል። ህገ መንግስት አይቀደድ ብሎ ጫካ ይገባል። ህገ መንግስት ደግሞ ይቀደድ ብሎ ጫካ ይገባል። መንግስት ደግሞ አቋሙ ምንድነው? ይሄ ህገ መንግስት ላይ ብዙ ጥላ አለው። እኛ ስልጣን ስለያዝን አምባገነን ሆነን ህገ መንግስት በራሳችን አንቀድም፣ ህገ መንግስቱ እኛ ባሌለንበት የተጻፈ ነው ብሎ የሚከራከሩ አካላቶች አሉ። ህገ መንግስቱ ደግሞ ለኛ ጠቃሚ ነው የሚሉ አሉ። እኛ ስልጣን ስለያዝን ህገ መንግስቱን በህገ መንግስታዊ ህግ እንጂ የምናሻሽለው እኛ ስልጣን ላይ ስለሆንን ይሄ ይቀደድ ይሄ ይጻፍ አንልም
ዘላቂ የሆነ ህገ መንግስት ነው የምናረጋግጠው የሚል የብልጽግና አቋም አለ። የመንግስት አቋም በለውጥና የመንግስት አሁን ያለበትን ደረጃ መረዳት ኢትዮጵያ ከዚህ በፊት የመጣችበትን መከራ መረዳት ያስፈልጋል። ያን መከራ ሳታይ አሁን ከመሃል ላይ ለውጡ ከመጣ ከእንቅልፍ ከተነሳ የራብን መከራ ያላየ ሰው ስለተራበ ሰው አዝን። ኢትዮጵያ የመጣችበትን መከራ በደንብ የተረዳ ሰው አብይ አህመድ ኢትዮጵያን ይዟት እየቆየበት አካሄድ የሚያጥሰው እድለኛ ሆነን ለውጡ በጠቅላይ ሚኒስትር አብይ እጅ ባይወርቅና የገዛ ወንድሙ ለማ መገርሳ እጅ ቢወርቅ ኖሮ ኢትዮጵያ ላችን ተፈርስ ነበር። እግዚአብሔር ስለሚወደን ኢትዮጵያን ማቆየት ስለፈለገ ኢትዮጵያ እጆቿን ወደ ሰማይ ትዘረጋለች የሚለው ጥቅስ ትክክለኛ ካለ እጁን በአብይ አህመድ ለኢትዮጵያ ዘርግቷል እግዚአብሔር ብዬ ነው ማምነው። እጅ የሚዘረጋው በኢየሱስ እጅ ሰውን ነው የሚልከው አይደለም። ዶክተር አብይ በዚህ ነውጥ ውስጥ ለውጡን በሱ እጅ ባይወርቅ ኖሮ ሌሎች ሀገር የገቡበትን የጦርነት አረንቋ እንገባ ነበር። በደንብ ነበር የምንገባው። የሱ አስተውሎ የዛሬ 17 እና 18 ዓመት ላይ ሆኖ የሰራትን ሀገር ነው በአይምሮ በዶክመንት ዛሬ እየፈጸመ ያለው። ንግግሮቹን ሄዳችሁ ወደ ኋላ አብይ አህመድ መወለዱን መፈጠሩን በማይታወቅበት ጊዜ ስርዓቱ ውስጥ ሆኖ ኢትዮጵያና የኢትዮጵያ ጂኦፖለቲክስ የሚያጋጥመንን ሲተነትን የነበረ ሰው ነው። ዛሬ ያሉት የሱ ተቃዋሚዎች ግን ስለ መብት ሐሳብ እስኪ ንገሩን አብይን ስታወርዱ ስትላቸው ስልጣን ስንይዝ ነው የምንነግር ይሉሃል። ነገር ግን አብይ ደግሞ መፈጸም አቃተው ይሉሃል። እነሱ ገና ስልጣን ሲይዙ በአፈ ታሪክ እንኳን ንገሩን እስኪ በተግባር አፈጻጸም ላይ እናያቸዋለን ቶሪውን ንገሩን ስትላቸው ቶሪው መናገር የማይችሉ ናቸው። አብይ እኮ ቶሪውን ዱሮ ነው ያወራው ከ17 ዓመት በፊት። ቶሪውን አውርቶ ዛሬ መፈጸም ላይ ውርቀት መነሳት የኢትዮጵያ የመጣችበት የጂኦፖለቲክስ የኢትዮጵያ ሳይኮሎጂካሊ ስለንቦና የገባንበት አረንቋ ማውጣት ወረቀት መውቅደድ ብቻ ሳይሆን የሰው ጭንቅላት ውስጥ የተቀመጠ የተሳሳተ የፖለቲካ አመለካከት መቅደድ 28 ምርጫ ሳይሆን 20 ዓመታቶችን ይጠብቃል ትውልድ መቀየር። እንደውም በፍጥነት ትናንት ስለ ኢትዮጵያ መልካም ነገር የማያስቡ ሰዎች ስለ ወያኔ ከሰማይ በታች ወያኔ ካልሆነች ብለው የሚሉ የትግራይ ልጆች ዛሬ ስለ ኢትዮጵያዊነት መናገር ስትሰማ የአብይ ውጤት ነው ይሄ። እሱ በውጤት ተመዝኗል አሳይቷል። የሱ ተቀናቃኞች ግን ቶሪው እንኳን ሊነግሩን አይፈልጉም። አብይን ከጣላችሁ በኋላ እናንተ አብይ የገጠመውንና አልፈጸመም ብላችሁ የምትተቹትን ነገር እንዴት ነው እስኪ የምትፈቱት ብለህ ስትጠይቃቸው መጀመሪያ ወንበር ስጡን እንጂ ከዛ በኋላ እንነግራለን ይሏል። ወንበርማ ከሰጠናቸው ባንክና ታንኩ እጃቸው ስለሚገባ አያስጠጉንም። አሁን ይንገሩን እስኪ ለቶሪ እንኳን ይንገሩን እስኪ አሁን ይንገሩን ባንክና ታንኩ እጃቸው ሳይገባ ቶሪውን እንኳን ይንገሩን ምን እንደሚሆኑ እንዴት እንደሚያስተዳድሩን እንዴት አብይ የገጠመውን መከራ ይሄ ብሔራዊ አንድነት ኢትዮጵያዊ አንድነት የሚባለው የሚገዳደለውን ሐሳብ እንዴት እንደሚያስታርቁ እስኪ በቶሪ ይንገሩን። ተግባሩ ሲቀር አብይ እኮ በተግባር ነው እየተፈተነ ያለው። ቶሪውንማ የዛሬ 17 ዓመት አውርቶ አሁን ዛሬ እየሰራ ነው። እነሱ እስኪ ቶሪ ይንገሩን። ቶሪ እኮ ስልጣን ስንይዝ ነው የምንነግራችሁ ነው እኮ የሚሉን። እንዲህ አይነት ናቸው የአብይ ተቀናቃኞች። ስለዚህ ብልጽግና ምረጡ ለማለት ፈልጋለሁ በዚህ አጋጣሚ። ታንኪዩ ተኪ የተናገረው እውነቱን ነው። እናንተም የራሳችሁን እንትን አርጉ ፈትሹ። መፍትሄ የሚነግሯችሁ
ፋኖች ብቻ ናቸው። ለዛ ነው ፋኖች ከሁሉም ጋር የሚጣሉት። ብዙዎቻችሁ ካልገባችሁ ለምሳሌ አንድ የፋኖ ደጋፊ ታስገባው በቋንቋ ስም የተመሰረተውን ክልል እናጠፋለን ይላል። መፍትሄን ይነግራል። ለዛ ብዙዎቹ ማይነግሩ ስለሚጋጩ ስለሚያውቁት ነው። መፍትሄ ያጋጫል። ቁስል መናገር ደግሞ ቲፎዞ ያበዛል። ልብ ብላችኋል? ይሄን እስኪ አንድ የአማራ ልጅ አስገባውና ጠይቀው። ከሁሉም ጋር እኮ የሚጋጩት እኮ ትራንስፓረንት ናቸው። በቃ ፊት ለፊት ይነግረዋል። 4 ኪሎ ስንገባ ብሎ በአንቱን ካርታውን ያሳያል። ሙሉ የኢትዮጵያን ካርታ ምን እንደሚያደርግ ይነግራል። ኦኬ ከአሁኑ ትዘጋጃለህ። ከተመቸ ትቀበላለህ፣ ካልተመቸ ትታገለዋለህ። መፍትሄ ከሰው ያጣላል። ለምን መፍትሄ ብለህ የምትወስደው ነገር ቀላል አይደለም። ችግር መናገር ግን ጠላት አበዛም። ችግር በቃ ተጎድተሃል፣ እንትን ብላ ወንድሜ ምናምን ታስለቅሳለህ። ለምሳሌ ቲፒኤልኤፎች ጋር ብትሄድ በፍጹም 4 ኪሎ መግባት ነው የምንፈልገው አይልህም። ኦኬ ይሄ ችግር እንዴት ነው የምትፈታው ብትለው ይሄን ችግር ምፈታው ይልሃል። ማድረግ የሚፈልገውን በውስጡ ያውቃል። በአንደበቱ የሚነግርህ ግን ሌላ ነው ቢነግርህም። ስለዚህ ፖለቲከኞች ግን ሰው ይቀበላችሁም አይቀበላችሁም፣ በተለይ የመሀል ሀገር ፖለቲከኞች መፍትሄ መናገር አለባችሁ። ለምሳሌ አሁን ያለውን መንግስት የምትጥል ከሆነ ኦኬ አሁን ያለው መንግስት እየሄደበት ያለበት መንገድ አለ። ይሄን መንግስት ካስወገድከው ወዴት ነው የምትወስደን? ሳትገባ አሁን ንገረን። ከተስማማኝ እከተልሃለሁ፣ ካልተስማማኝ እታገልሃለሁ። ማትነግረኝ እንዳልታገልህ ነው። ይገባኛል። የማባበል ነገር ስለሆነ ነው። ብዙ ሰውን እየጠየቀ ያለው ችግሩን ሰምተናል፣ መፍትሄውን ንገሩን፣ ቁርጣችንን እንወቀው፣ ያዋጣናል አያዋጣንም እያለ ነው ያለውና ደፈር ብላችሁ መናገር መቻል አለባችሁ። እሺ ከመስፍን ፈይሳ ሮቢ በመቀጠል የምንሄደው ክብራትና ክብራት ይርታቸው ታንኪው ቴዲ መጨረሻው ላይ ደርሶኛል። ይርታቸው ቀድመዋለሁ። በጣም ብዙ ሰው ነው የሚቀድመው የተናገርኩት። ቆይ ተረጋጋ። ይርታቸው መስፍንን ይፈልጓል ስፔሲፊካሊ። አይ ዶንት ኖ ማን ከመስፍን ጎን እንዳደረገው የይርታቸውን መልስ እንስማና አንተ ቀጥሎ ትሄዳለህ። አንተ ያው የእጩም ስለሆንክ ለትዕግስት ማሳየት አለብህ ለህዝቡ እኮ እንደ የህዝብ ተወካዮች ምክር ቤት ገባር እንዴ። አንደኛ የችግሩ መፍትሄ እኮ ሁሉ ያውቀዋል። በውሸት ተበፍርቆ ይህን ያህል ማጆሪቲ ነህ ተብሎ የተሰጠው የውሸት ካርታ አለ። አማራውን፣ ጉራጌውም ሌላውን ብሔር ጨፍልቀህ አንድ ትልቅ ግዙፍ ብሔር እኔ ነኝ የምትል ብሔረሰቦቹ እንኳን ቋንቋህን የማይናገሩት የውሸት ትርክት ስላለ አሁን ይህ የውሸት ትርክት በኃይል ብቻ ስታሸንፍ በኦሮሚያ ክልል ያለው ህዝብ አግባቡ ሲቆጠር በትግራይ ክልሉ ተብሎ የተወሰደው ቅድም የትግራይ ተወላጆች መጥተዋል። ወደ እውነቱ ታሪካዊ ጥንታዊ ትግራይ ምን እንደምትመስል እየተናገሩ ነው ያሉት። ወደ እውነት እየመጣ ነው ያለው። ለምን ችግሩ እያንዳንዱ በር አንኳኩቷል። የደቡብ ህዝብ በር አንኳኩቷል። የትግራይ ተወላጆችን በራቸው ተንኳኩቷል። የአዲስ አበባ ህዝብ እኔ አዲስ አበባ ነኝ አዲስ አበባ ነው ስለነበረ በሩ ሁሉ ተንኳኩቷል። እያንዳንዳችን በር ስለተንኳኳ ይህ የውሸት ትርክት የተፈጠረው የአማራ ህዝብ በነሸንጉል ማጆሪቲ እያለ ምንም መብት እንኳን እንዳይኖሩ እንዳይቀጠር ስራ እንኳን መብት አለው ተብሎ እንኳን እንዳይደራጅ በቀስ እየተገደለ የተደረገበት ያለ ጽንፈኞቹ የፖለቲካ አመራሮች ስለሚመቻቸው የኦሮሞ ጽንፈኞች ማለት ነው። ስለዚህ ኮምፕሊትሊ ሽፍት የሚያደርግ እውነተኛ ህዝቡን ተቆጥሮ ፍትሃዊ የሆነች ሀገር ለመመስረት ከእውነት የመነጨ ሀገር መሆን አለበት። እኔ የምታገለው አሜሪካ ሁኝ የምታገለው ለመላው የኢትዮጵያ ህዝብ ፍትሃዊ ዲሞክራሲያዊ የሆነ ስርዓት እንጂ ለአማራ ብቻ ሪኮግናይዝ የሚያደርግ አይደለም። ስለዚህ ግልጽ እየተናገርን ያለ ነው። ህገ መንግስቱ አይወክለንም ካልነ እንደ ማጆሪቲ የኢትዮጵያ ህዝብ ቋንቋችን ይናገረዋል፣ ባህላችን ያስደስተዋል፣ ምግባችን ያስደስተዋል። ስለዚህ ያ ሁሉ እየተሟላ ባህልና ካልቸር ቋንቋ ብሔር ብሔረሰቦችን የሚግባቡበት ተምረው ስራ የሚሰሩበት ዶክተር ፕሮፌሰር ሆኖ የሚያገለግሉበት ይርታቸው እሱን ባለፈው ሳምንት ሰምተናል። ሰኞም ማክሰኞም ሰምተነዋል። አሁን ምንድነው መሰለህ የምትነግረን በፌዴራል መንግስቱና በቲፒኤልኤፍ መካከል
ጦርነት የሚነሳ ከሆነ ለምንድን ነው የሚነሳው? እንዴት ያለ ጦርነት ይሆናል? ወል አንደኛ ሁለቱ አይነሱም። ቅድም ትግራይ ንብረቱ አስቀምጦ የሚፎክር ድሮን ታጥቅ ያለው የሚለው የትግራይ ጀነራል ቤቱን ንብረቱ አስቀምጦ እዚህ አንድ ድሃ ወንድማችን ተሰዶ በአሜሪካ መጥቶ አትገባም ብሎ የተከለከለ ሳቅና ጨዋታ። አማራ ሲሆን ህጉን ያከራል፣ ሌሎቹ ሲሆን ግን እንደማይሰራ ነው። ይህ የኦሮሞ ጽንፈኛ የምናውቀው ነው። የሚያደርጉት ይህ ነው። የወያኔን ህገ መንግስት ደግሞ ኢትዮጵያ ለማፍረስ ስለሚመቻቸው ነው የሚጠብቁት ያለ እንጂ ይህን ህገ መንግስት ያልተነካ ቤት የለም። የደቡብ ህዝብ በሙሉ በድህነት በቃሬዛ ርጉዝ ሴት ተሸክመው እየሄዱ መንገድ ላይ እየሞቱ ነው ያሉት። ድሮ እኛ ወልቃይት በትግራይ ክልል እያለ እንደምን ሆነው የነበረ ትራንስፖርቴሽን እንኳን እንዳያገኝ ጋዝ የለም፣ መንገድ የለም። ስለዚህ ሁሉን ኢትዮጵያዊ በሩ ተንኳኩቷል። ፋኖ ይድረስልን እያለን ያለው እኛ ደግሞ መፍትሄው ቁልፉ አሁን ይህ ነው የምናደርገው ብለን ከተናገርነ አብይ ወስላታ ስለሆነ ቀየር አድርጎ እኔ እኮ ነበር ያወጣሁት ብላኑ ብሎ ሊወሰውስ ይችላል። ነገር ግን ከእንግዲህ በኋላ አብይ አህመድ ደግፎ ምርጫ ምናምን ተደርጎ ወደ መፍትሄ የሚመጣበት ነገር የለም። ማይንዱ ሴጣብ የሆነው ነገር አለ። እሱ ደግሞ አይናቱን እያፈረስ ነው ያለ ነው። we don't have to be there የሱን አይዲያ already we understand። እዚህ ሆነን ማንበብ እንችላለን። እዚህ ያሉትን ጽንፈኞችም እናነባለን። አሁን ያኛው አሜሪካ እየኖረ ከሌላው ኢትዮጵያዊ የተቀላቀለ መልኩ እንኳን ግን እንደስቅ ይፍቀዱልኝ በተራው ሳቂ ሆኖ ግን ስማ ጠቅላይ ሚኒስቴራችንን ዝቅ ለማድረግ የምታደርገው ነገር ትክክል አይደለም። አንተ እኮ ስትመክር ነበር ለአማራ ህዝብ እንዳይ አብይ ደግፉ ስትል ነበር። አብይ ቀብረን ነው የምንደግፈው። ስማለ ወደድክም ጠላህም ፋኖ 4 ኪሎ ይርታቸው። ግን አሁን በአንተ እይታ እኮ እሺ አልወጣ አልከኝ። በቋንቋን መሰረት አድርገው ወይም ብሔርን መሰረት አድርገው የተዋቀሩ ክልሎችን ምንድነው የምታረጉት? ለምሳሌ ፋኖ ሲመጣ ምንድነው የምታረጓቸው? እስኪ ንገረን። ወይ ቋንቋው እኮ ሳይወዱም ወደውም ቋንቋው እየተናገረ ነው ያለው ብሔር ብሔረሰቦች ተብሎ የተለጠፈ ታቤላ። የችግሩ ቋንቋ መናገሩ አይደለም። አሜሪካ 100 ክልሉን ምንድነው ኦኬ ክልሉን ምንድነው የምታረጉት? ልመጣልህ ነኝ። ወደዛ ከሄዱማ ማደራችን ነው። ወደ ገደሉ እኮ ወደ ገደሉ ልመጣልህ። 130 193 የዓለም ህዝብ አሜሪካ ውስጥ ይኖራል። ከዛ ከአንድ ሀገር እንኳን ኢትዮጵያ ምናምን ስንት ብሔር እንዳላት እዚህ መተን እንኖራለን አይደል? የብሔር አስተዳደር የቋንቋ አስተዳደር ቅድም የትግራይ ተወላጆች ተናግሯል። ሶቪየት ህብረት ያፈረሰ አስተዳደር ኢትዮጵያ የማያፈርስበት ምክንያት የለም። ስለዚህ እሱን እንቀይረዋለን። ሰዎች በዜግነታቸው እንዲኮሩ በታሪካቸው እንዲኮሩ በማንነታቸው እንዲኮሩ የማንንም ብሔር ብሔረሰቦች ማንነት የሚቀይር ሰው የለም። ግን ህገ መንግስቱ ቀይረህ መብታቸው የሚከበርበት ዘዴ እንፈጥራለን። there is so many ways በዓለም ያለው ህገ መንግስት we can do that way። የአሜሪካ ህገ መንግስት አለ። የሌላ ዓለም ያለውን ህገ መንግስት የተሻለውን መርጠን ቋንቋው እንደ አዳነችና እንደ አብይ ያልነ ሳይሆን በደንብ ተረተን እንግሊዘኛው የዓለም ዜና ተረተን እምንመልስበት እንደ አዳነች አበቤና እንደ አብዩ ማለት ነው። እንግሊዘኛ ሲናገሩ አልሰማቸው? እንግሊዘኛው ነው። ኦኬ ኦሮምኛ ቋንቋላሽ ያላገጥክ መስሎኝ ነው አይደለም። በእንግሊዘኛው ሲናገሩ እኛ የዓለም ነው ስለ ኢትዮጵያ አይደለም ማወራው ብሔር አይደለም ያወራው አንተ ራስህ there is a lot of solutions እሱን እንግሊዘኛ የነሱን ታርማለህ። አይ ቲንክ የቤቱን ህግ የማያውቁ ሰዎች አስገብታል እንደ ይቅርታ አካሄድ። አረ ፕሊስ በእናትህ አንተ ነህ። ስለዚህ ሐሳቡን ይጨርስ። ስድብ ሲሆን እናስቆማለን። አይ እውነት እኮ ያማል። ቅድም መንሽን አድርገዋል። እውነት የሰው ልጅ ሲናገር ለሀገሩ መፍትሄ ስለሆነ ማንም አይቀበለውም። እዚህን ማቶል ተርኪንግ ህይወቱ መስዋዕትነት ሲከፍል በእውነት እየተናገረ ነበር። ግን አላመኑም። ነጮ ከሞቱ በኋላ ግልብጥ ብለው ነው ያመኑት። ኔልሰን ማንዴላ 27 ዓመት ታስሯል። መፍትሄ ጠላት ያበዛል። አዎ ልክ ነህ። ስለዚህ እስማማለሁ። ለምን ግን እውነት መነምናለች እንጂ አይቆረጥም ይላል የኔ ባላገር ሰው። እውነቱ ካላመጣን ገፍተን ወደ ተግባር ካላመጣ ነው
የነዚህ ጽንፈኛ የኦሮሞ ጽንፈኛ አማርኛ ለምደው በደንብ ከኛ የበለጠ የሚናገሩ ሰዎች አሉ። ግን ያችን እድል የፈጠረችባቸው ኢትዮጵያ የምትባል ሀገር ነች። ዳውን ኢትዮጵያ ሲሏት የነበረ አማራ ለመላው የኢትዮጵያ without any discrimination ለሁሉ ኢትዮጵያዊ ቋንቋውን አስተምሮ ባህሉን አሳውቆ ሌሎችም ባህላቸው ሳይደፈጥጥ እንዲናገሩ እንዲሰባሰቡ ቋንቋቸው ባህላቸው እንዲያደርጉ ስለዚህ በእያንዳንዱ ኢትዮጵያዊ ቤት እየገቡ በር እያንኳኩ እየጠሩ ብሔር እየጠየቁ ከዚህ በኋላ በብሔር ኩራ እያሉ እንዲኮራ ይሞሉታል ማለት ነው። አዎ እና አሁን ያኛው ምን ይሆናል መሰለህ? በህግ ይከለከላል። ፎርቢዲንግ በብሔር ተደራጅቶ ሌላው ብሔር የሚያንቋሽሽ የለም ብለን በህግ እናጸድቃለን። ከዛ በኋላ ባይ የኢህአዴግ ስርዓት ይባላል ማለት ነው። ስለዚህ ያን እናስወግዳለን። ፍትሃዊ ዲሞክራሲ የሆነች የዓለም ህዝብ የሚያውቃት ኢትዮጵያ እናደርጋለን። ኃይለ ሥላሴ እኮ ዲግሪ ዲፕሎማ ኑሯቸው ትምህርታቸው በፒኤችዲ የተደገፈ አልነበረም ሀገር ሲመሩ እና አፄ ምኒልክም በዛ ደረጃ አልነበሩም በትምህርት በእውቀት ናቹራሊ። ስለዚህ አንተ ኦልሬዲ ስለኮራ ወይም ደግሞ ምንድን ነው የምታንቀጠው? መስፍን ቆሎ እንትን ምን እሱም ከመስፍን ጋር በምታደርጉት የአንድ ለአንድ እንትን ትተራረባላችሁ። ቆይ እሺ ይርታቸው አጠቃለው ነው ወደ ሌሎች እንሄዳለን። ኦኬ እና ስለዚህ ህገ መንግስቱን ለመላው ኢትዮጵያ በሚመቸው አስተካክለን እኛ ብቻ ሳንል ወይም ደግሞ እቺ ይኸውልህ የኢህአዴግ ህገ መንግስት እቺ ነች የፍትህ እንትን ባሳይ እቺ ነች የኢህአዴግ ቤተ መጽሐፉ አለኝ የኢህአዴግ የሚለው ለክፈታትና ላሳይ መሪ እንዳሳዩ ፕሊስ ያስወርዱታል። እሺ የመጨረሻ ሰከንድ ነው የቀሩት። ኦኬ እቺን ህገ መንግስት ይኸውልህ እቺ ህገ መንግስት ነች አሁን ሀገር እየበጠበጠች ያለችው እቺ የድሮ የፍትህ ነገ እንትን የሚለው ብታይ ይህን የሚያለው በጣም ትልቅ ነው። በቃ ዝጉት መኪና መሪ እንዳሳዩ እና እንደዛ አድርጌ እንትን ምልበት እንጂ ቴንክ ዩ። በነገራችን ላይ ይርታቸው ተቀበሉትም አትቀበሉትም ህገ መንግስት ጽፎ እምለውን ሁሉ መሬት ላይ ይሰራል። እሺ ቴንክ ዩ። የሚቀበለው የሚያገኝ አያገኝ መፍትሄ የመፍትሄ ሀሳብ ብሎ ባለ ስንት ነው? ባለ 25 ገጽ ነው ባለ 64 ገጽ ህገ መንግስት ጽፈዋል ይዘዋል። አትሊስት መፍትሄ አላቸው። ዲዩማናይዝ የሚያደርጉትን የህብረተሰብ ክፍልም በግልጽ ነገሩ በቃ በግልጽ ነው። ምንም ይሄ ማመቻመች ምናምን የለም። አቶ ይርታቸው ከመጡ ሻንጣን ይዘህ ፌስታል በፌስታል የምትወጣም ትኖራለህ። በቃ በግልጽ ነግረው ጋር ወይ ቴዲ የእሳቸው ሀሳብ የፋኖ የግላቸው አልኩ እኮ የመፍትሄ ሀሳብ ብለው አትሊስት ለምሳሌ ገነነ መኩሪያ ባለ 13 ገጽ የመፍትሄ ሀሳብ አለው። የሚቀበለው ካለ ይቀበለዋል፣ ማይቀበለው ካለ ቻሌንጅ ያደርገዋል። በኢትዮጵያ ፖለቲካ ውስጥ ትልቁ ችግር ምንድን ነው? መፍትሄ በጣም ብዙ ቻሌንጅ ያስከትላል። በጣም ብዙ። ለዛ ነው ብዙ ጊዜ ፖለቲከኞቻችን መፍትሄ ስንባል አንወድም። ከሰኞ እስከ ዓርብ ችግር ብቻ ነው የምንተነትነው። ለምሳሌ አሁን የብልጽግናን ፓርቲ ስትተች ስታስወግደው ምንድን ነው የምታደርገው? ይሄው ሰላምና መረጋጋት የለም። ከሌለ አንተ ስትመጣ ሰላምና መረጋጋት እንዴት ነው የምታመጣው? ስራ አጥ ቁጥር አለ። የስራ አጥ ቁጥርን አንተ ስልጣን ላይ ስትወጣ እንዴት ነው የምትቀንሰው? በብሔር ስም የተዋቀሩ ክልሎች ለአብሮነታችን ለሰላማችን አሉታዊ ተጽዕኖ ነው ያላቸው። ኦኬ እንደ ችግር ከነገርከን አንተ 4 ኪሎ ስትገባ ምንድን ነው የምታደርጋቸው? መስማት ይፈልጋሉ እነሱ ምን እንደምታደርጋቸው። በውጭ ጉዳይ ፖሊሲ ጠቅላይ ሚኒስትሩ ወይም ደግሞ የብልጽግና ፓርቲ ከጀነራል ሐምዳን ዳጋሎ ጋር ወይም ደግሞ ከራፒድ ሰፖርት ፎርስ ጋር እየሰሩ ነው። ሻዕቢያ ከሳፍ ጋር እየሰራ ነው። አንተሳ ከማን ጋር ነው የምትሰራው? በነገራችን ላይ አንድ በምርጫ ቀስቀሳ አንድ የዜማ ሰውዬ በጣም እዚህ ጋር ባሳያችሁ መፍትሄ ሲናገር ብዙ ጊዜ ብዙዎቹ እንስቅባቸዋል፣ ያሳዝናል። አሁን ይሄ ሰውዬ ነው የሚመጣው ትላላችሁ። ኢዜማ አይደለም ኢሃፓ ነው ቴዲ፣ ኢሃፓ ነው ሰውዬው። አም ሶሪ ኢሃፓ ሰው የነበረ አሁን ወደ ኢሃፓ የገባ አሳፍርም። የተወካዮች ምክር ቤት ሰው ናቸው። አሳፍርም። አይ ትክክለኛ ፖለቲከኛ ወይም ደግሞ ትክክለኛውን ትክክለኛ ካልሆነው የምትለየው በመፍትሄው ነው።
የሶያን ችግር ተናገር ብትለው ትር ይላል። መንግስት ከራፒድ ሰፖርት ፎርስ ጋር የሰራ ጠላት እያበዛብን፣ እንደገና ደግሞ ከኤርትራ ጋር ጠላታሞች ሆኖ እንደገና ደግሞ ከዩናይትድ አረብ ኤሚሬት ጋር እየሰራ እንደዚህ የባህር በር ለማምጣት እዚህ ጋር ከሶማሌ ጋር ሰራለሁ እያለ እንደገና ደግሞ እንደዚህ ያደረገ። ኦኬ አንተሳ ምንድን ነው የምታደርገው? አሁን አንተ የምትናገረው መደመጥ አለበታ ፌር ለመሆን። አንተስ ከማጋ ነው የምትሰራው? የውጭ ጉዳይ ፖሊሲ ምንድን ነው? ለዚህ ተዘጋጅታችኋል? የባህር በር ጉዳይ ምናምን እያለ ምናምን። ኦኬ የባህር በር እንዴት ነው የምታመጣው? ይሄን ነው ህዝቡ መስማት የሚፈልገው። አምታታው ባለፈው ስለ ባህር እርሱንማ እኮ አልኩኝ። እርሱን አድርቅ ያለው እኮ አንድም ሰው ይቀበለው ሁለትም ሰው ይቀበለው የእርታቸው የመፍትሄ ሀሳብ አለው። በቃ ቻሌንጅ ታደርገዋለህ በጻፈው ነገር ግን ብዙ ፖለቲከኞች ላይ መለመድ ያለበት ነገር ነው። መፍትሄ ነው ብሎ የያዘን ሰውዬ ስትተች ባዶ እጅህን መሆን የለበትም። አብይ አህመድን ስትተች ከአብይ አህመድ የተሻለ የመፍትሄ ሀሳብ ይዘህ መሆን መቻል አለበት። ታዲያ በምንድን ነው መመርጠህ አንተን? ቅድም ስጠይቅ አይታችኋል ከፖለቲከኞች ጋር ለዚህ ምንድን ነው ያላችሁ የመፍትሄ ሀሳብ ስል እሱን 4 ኪሎ ስንገባ ወይም ደግሞ በሲቪል ዲስኦቢዲየንስ ይህን መንግስት ካስወገድን በኋላ ነው አሁን የምንናገረው አይደለም ያሉት ቃል በቃል። ኦኬ እንዴት ነው ታዲያ መከተለ? ዝም ብዬ ታዲያ እንዴት ነው አብሬ ዝም ብዬ መፍትሄ ወዴት እንደምትወስደኝ ሳላውቅ እንደምትሸጠኝ እንደምትገለኝ ሳላውቅ ዝም ብዬ ሴንትራል ገቨርንመንቱን ላፈርስ? ካፈረስኩ በኋላስ ጉድ ብታደረገኝስ ቢልስ ህዝብ? ለዛ ነው መፍትሄ መናገር ጥቅም ያለው እና ይሄን መለማመድ አለብን ለማለት ያለው። ቴንኪው ይርታቸው። ከይርታቸው ቀጥሎ ምን ሄደው አብዷችን የኢዜማ እጩ ነው። በነገራችን ላይ ከመጣ አይቀር ክብራትና ክብራት ቀጥሎ ነኝ እኔ። ሚዛንን ምረጡ። ሚዛን ለኢትዮጵያ ቴዲ አይደርሰኝም እንዴ? የቱ ጋር ነኝ እኔ? ቆየሁ ነው። 5 ደቂቃ ብንሳሳቅ ምን ይመስላችኋል? ብንሳሳቅም የመፍትሄ ሀሳብ ካላችሁ የጎንዮሽ እናወራና አብዷችን እንዴት ነው ፕሮሞት እናድርገው። የሚቆረቆራችሁ ነገር አለ? እስኪ 5 ደቂቃ ብቻ። ኢዜማ የብልጽግና ደጋፊ ነበር፣ ምን እንደሆነ ሳይታወቅ በአንድ ጀንበር ነው የቀረበው ምርጫ። የት ነው የምትወዳደረው አብዱ? በስልጤ ዞን አዘርነት ምርጫ ክልል ለህዝብ ተወካዮች ምክር ቤት እጩ ነኝ። ሌላ ጋር ነው የቀረበው? ከአንተ ጋር ከሌሎች ፓርቲዎች ይቀርበዋሉ? አባ ይዞ ጋር ነው የቀረበው አይደለም። ከብልጽግና ዶክተር ብሩክ ይባላል። ዶክተር ብሩክ የሳይንስና ቴክኖሎጂ ኢንስቲትዩት ዋና ዳይሬክተር ነው። ከነጻነትና እኩልነት ደግሞ አንድ ፈድሉም ይባላል። አንዱን አላቆም ሶዴፓ ነው የሚወዳደረው። ሌላኛው አላቆም ማን እንደሆነ። እሺ ሌሎች የምታነሱት ከሌለ ወደ ገደለው መሄድ ይችላል። የሚቆረቆራችሁ ነገር አለ? የብልጽግና ደጋፊ ነበር። የብሔር ብሔረሰቦችና ምናምን ሊያሟላ ነው የወሰደው። ተውሶ ይመስለኛል ከኛ ግን ለስልጣዊ ድጋፍ የሆነ ኢዜማ ውስጥ የገባው ይሏል። እኔ አብዱል 2 ተርም በፍቃዱ አልፌያለሁ ብሏል። በምርጫ ባይወዳደር ሳሚ ምናምን በአንድ ሳምንት የፖለቲካ እነዚህ 2 ምርጫ ተርሞችን ላናሸንፍ እንችላለን ብሏል በፍቃዱና ባይወዳደር ባይ ነው። እነዚህን 2 ምርጫዎች ባናሸንፍ 3ኛው ወይም ደግሞ 11ኛው ሀገራዊ ምርጫ ላይ ተስፋ ይኖረናል ብሏል። ኢትስ ኦኬ ብሏል። ስለዚህ በትንሹ 15 ዓመት ጠብቆ በ3ኛው ጠብቆ ከ15 ዓመት በኋላ ቢወዳደር አሪፍ ነው ከሆነ በድልቅ ነው። ስህተት ነው። ለራሱ ነው የጎዳው። ይሄ ማለቱ ራሱን ነው አንደርማይን ያደረገ። አብይ 1 ዓመት እንዲቀጥልም አንፈልገው። እንታገላለን ለማሸነፍ በሰላማዊ መንገድ መታገል ተስፋ ሊሟጠጥ አይገባም። ግን ሲስተም ይሄ ደካማ የሆነ ግለሰቦችን በመፍጠር ሰብሰብ ብሎ አንድ ሆኖ ህዝቡ ተታግሎ ነፃ እንዳይወጣ የሚያደርግ የእንቅፋት የስልት የብልጽግና ስልት ታቸው ባቀን ስለ ጦር ሌላ ካለ ግጭት ተርስ ስለምንድን ነው አንተ ሁሌ አንድ አያና የምትለዋለህ? ቆይ ከአብዱል በኋላ በተራ ካልሆነ ይሄ ቤት አይሆንም። ታውቃለህ፣ ትልልቅ ኢጎዎች ስለሆኑ የሚገቡት። ከአብዱል በኋላ እኔ ነኝ አይደለ? ከአብዱል በኋላ ሳሚ፣ ከሳሚ እንዴ አረ በተራ አቀማመጤ ራሱን የዚህ ቁጭ እየከስንሳለ። እሺ ይሁን። ከሳሚ በኋላ አያና ነው፣ ከአብዱል በኋላ አያና። ኦኬ የምታነሳለት ጥያቄ ያለው ቅሬታ? እኔ አቶ ይርታቸው ይሄ ረጅም ጊዜ አንድ ቀንም እንዲቆይ አንፈልግም ያሉት በ24 ሰዓት ቀጠሮ 3 ዓመት ስላሰከራችሁ እነሱ አትሊስት 10 ዓመት ያደረጉት ይሻላል፣ ትርጉም አለው ለማለት ነው። ያውም በሰላማዊ እንዴት ነው ትዳና ነው? ተካሽርት ቀጥል ቴዲ። ክብራትና ክብራን ፕሊስ
ቢያንስ የምናውቀው ሰው የህዝብ ተወካዮች ምክር ቤት መግባት አለበት። ሌላው ደግሞ በስልክ ቁጥርን አስቀምጥ፣ ሰዎች አስተያየትም ትችትም እንዲሰጡ ምረጡት። በኢንቦክስ ማድረግ ይችላሉ፣ ምንም ችግር የለውም፣ እቀበላለሁ። በኢንቦክስ ሌላ ለምርጫ ምናምን ያስፈልግህ ምናምን ሌላ ምናምን ፈንድ ምናምን የለም አይደል? ፈንድ አለ እንጂ ያው የምርጫ ቅስቀሳ ምናምን ለፖለቲካ ፓርቲዎች 5000 ብር ነው የሚሰጠን። እንገድፋለን። ምን ችግር እንገድፋለን። ለአንድ ምርጫ ክልል እስከ 500,000 ብር ያስፈልገዋል። ኖ ገድፉት። ሚዛኑ ግን የእህል ነው ወይስ የፍትህ ጀስቲስ የእህሉ ነው እንጂ የብልጽግና እህል ነው የሚመዝኑበት። እንዲያው የምትመዘነው እንደውም ከእንክርዳዱ የምንለይበት ነው የምንመዝንበት። አያና እኮ ምንም የሚመዘን ነገር ማጭድ የሆነ ፓርቲ ይሄው ለእኔ ብቻ የሚላል ላይ ሌጋሽርታቸው ወደ እኔ ማጭድ ነው። ማጭድ ቢኖር አሪፍ ነበር። አቶ ይርታቸው ለምንድነው በሰላማዊ መንገድ አገር ቤት ገብተው እርሱም ለምንድነው ብንጫ ይሄንን ህገ መንግስት ይዞ ለምንድነው የማይወዳደሩት? አንድ ነገር ምን አለ መሰለህ፣ አንደኛ እነዚህ ራሱ የፋኖ ሰዎች የገባ እንትኑ እስረኛ ይፈታል እንደዚህ እናደርጋለን ብለው ተታለው ገቡ አይደል? እነዚህን ካፕቴን ማስረሻ ካፕቴን በእነሱ አይተዋል። ምንም ተስፋ ሰጪ ነገር አላዩም። አዎ ተፈታ ይገባሉ። አቢ ስማ ልንገርህ፣ እኔ ሙቼ ሌሎቹ እስረኛ የአማራ ልጆች ቢፈቱ ደስ ይለኛል። እኔ ገብቼ አሁን ግባ ይፈታቸዋለሁ ብሎ እነዚህ 300 ምናምን ምሁራን የታሰሩ የአማራ ልጆች አሉ። እነሱ ሲፈቱ ከፈለገ ይግደለኝ ብዬ መግባት ይችላል። እሺ ያካሉን አልገባም ነው። እሺ ወደ አብዱል እንሄዳለን። 8 ደቂቃ አለ ወንድማችን። እሺ አመሰግናለሁ። በሚቀጥለው ሀገራዊ ዙር ምርጫ ግን ፕሊስ የምትወዱት የምታደንቁት እግረ መንገዱን ከመጣ አይቀር የሆነ ነገር አሸባሪ ተቀበልክ እንዳይሉት ደግሞ ተዲ እነሱ እኮ ነገረኞች ናቸው። ከጽንፈኛው ፋኖ ተቀበልካቸው ተጠቅመው ምረጡኝ ቅስቀሳ ነው ያደረገው። ችግር የለውም። በሚቀጥለው 7ኛ ዙር ሀገራዊ ምርጫ ቪዲዮ መውጣት ብትችል አሪፍ ነው። ይወዳደራል። መዝግባችሁ ያዙ። እዛ አካባቢ ላይ ያላችሁ፣ ስልጤ አካባቢ ላይ ያላችሁ አብዱን ምረጡት። እሺ አብዷችን 8 ደቂቃ አለ ወንድሜ። እሺ አመሰግናለሁ። መጀመሪያ ስለ ትብብሩ የተወሰነ ማለት እፈልጋለሁ። አንደኛ ትብብሩ የጠላቴ ጠላት ወዳጄ ነው ብሎ የተመሰረተ በመሆኑ አንድ ጠላት ስላለህ ብቻ ውጤት ታመጣለህ ማለት አይደለም። እሳትና ጭድ አንድ ላይ ተደምሮ የሆነ ውጤት አመጣለሁ ቢል ትርፉ መቃጠል ነው የሚሆነውና እኔ እንደማውቃቸው ለረጅም ዓመታት በኢትዮጵያ ፖለቲካ ውስጥ ጭራሽ ሊግባባ የማይችል አብሮ ሊሄድ የማይችል ሪዮት ሲያራምዱ የነበሩ ሰዎች ዛሬ መንግስትን ጠላት አድርገው አንድ ላይ ቢሆኑ ለውጥ ያመጣሉ ብዬ አላስብም። ምክንያቱም በጠላት ሳይሆን አንድ መሆን ያለባቸው በሪዮት ዓለም ነው ብዬ ነው የማስበው። የማያግባባቸው የነበሩ ነገሮችን ቀርፈው አንድ ላይ ሊያግባባ የሚችል የቃል ኪዳን ሰነድ አዘጋጅተው በዛ ተስማምተው ቢንቀሳቀሱ ሜቢ ለውጥ ሊያመጡ ይችላሉ። በትግል ዝም ብሎ የጠላት ወዳጄ ነው ተብሎ የተሰበሰበ ስብስብ ለውጥ ያመጣል ብዬ አላስብም። ሁለተኛ የትግል መንገዳቸውም እንዳልኩ በአመጽና በትጥቅ አላምንም። በኔ ምልከታ ማለት ነው። ሰው ባመነበት መታገል ይችላል። በሱ ጣልቃ አልገባም። በኔ ግምት ግን በሰላማዊ ትግል ብቻ ነው ለውጥ ሊመጣ የሚችለው። በሰላማዊ ትግል የገነባነው ዲሞክራሲ ነው ዘላቂነት ሊኖረው የሚችለው፣ ለትውልድ ሊሻገር የሚችለው የሚል እምነት አለኝ። ሁለተኛ ከብልጽግና ጋር የተነሱ ነገሮች አሉ። ያው የተሰሩ የልማት ስራዎች አሉ። እነሱን መካድ ተገቢ ነው ብዬ አላስብም። ብዙ የተሰሩ ስራዎች አሉ። ከከተማ ልማት አንጻር የኮሪደር ልማት፣ ሆቴሎች ምናምን የተሰሩ ስራዎች አሉ። በቴክኖሎጂው ዘርፍም ዲጂታላይዜሽን ላይ ብዙ ስራዎች ተሰርቷል። እኔ እነሱን አልክድም አልወቅስም፣ ቫልዩ ስላለው ማለት ነው። እንደ ሀገርም ማነሳቸው ነገሮች ደግሞ አሉ። አንደኛ የቅደም ተከተል ጉዳይ ያነሳለው። እነዚህ ነገሮች ሲሰሩ ሀገሪቱ ላይ አሁን ባለነበት ሁኔታ እያንዳንዱ ህዝብ ላይ ትልቅ ችግር ነው ያለው። በጣም ከፍተኛ የሆነ የኢኮኖሚ ውዥቀት ነው ያለው። ይሄኛው የኢኮኖሚ ልሽቀትን ሊያስተካክል የሚችል የማስተካከያ እርምጃ ከመውሰድ ይልቅ መንግስት በተደጋጋሚ ግብር በመጣልና ድርራቢ ግብር በመጣል ፖሊሲዎችን እንትን በማለት ኢኮኖሚው በከፍተኛ ሁኔታ በመንግስት ፖሊሲ
ድክመት ምክንያት በከፍተኛ ሁኔታ ዘግቷል። በዚህ ምክንያት በርካታ ሰዎች ከሀብታምነት ድሃ ሆነዋል። ብዙዎች ደግሞ ከድህነት ወደ ድህነት ወለል በታች ወርደዋል። አይኤምኤፍ ባወጣው ሪፖርት መሰረት ከድህነት ወለል በታች ያለው ህዝባችን ከ32% ወደ 43% ከፍ ብሏል። ይሄ የብልጽግና የፖሊሲ ውድቀት ነው ብዬ አስባለሁ። ኢዜማ ለዚህ የተሻለ እጅግ በጣም መጀመሪያ ፓርቲ ውስጥ ገብተህ ደጋፊ ስትሆን እነዚህ ችግሮች አልታየሁም ነበር ወይስ ከወጣ በኋላ ነው የታየ ወይስ ከገባ በኋላ አይተህ ነው የወጣው? ያው ነበሩ። እኔም ሪኮግናይዝ አድርጌያለሁ። ያኔም በነበርኩ ሰዓትም እኮ አንተ ቤት እንደውም ጠቅላይ ሚኒስትሩ እንዳያስሩ ብለኸኝ ነበር። የሆነ ጊዜ ስለ ስንዴ ሲወራ ኢትዮጵያ ስንዴ በስንዴ ሆናለች ተትርፋለች ሲባል አረ አይደለም፣ በዛ ልክ አይደለም፣ እኔ በማውቀው የናክል ስንዴ የለም ብዬ ነበር። ልቀጥላ። አርበኝነት የሚጀምረው ከውስጥ ነው ማለት ነው። እሺ ቀጥል። ከውስጥ ነው። ባይዘው ኢቲቪ ላይ ራሱ በተለይ ከሰላምና ጸጥታ ዙሪያ እንግዳ ሆኜ በቀረብኩበት ሰዓት በግልጽ ብልጽግና ሰላም ማምጣት እንዳልቻለ፣ በጦርነቱ ትውልድ እያለቀ እንደሆነ መንግስት ቆራጥ በወሬና ጠቅላይ ሚኒስትሩ ለዛውም በግልጽ ጠርቼ ጠቅላይ ሚኒስትሩ በመናገር ብቻ ሳይሆን በተግባር ግማሽ መንገድ መጥተው ከታጣቂዎች ጋር አካታች የሆነ ውይይት አድርገው ሰላም መምጣት መቻል አለበት የሚል ንግግር ተናግሬያለሁ፣ ኢቢሲ ላይ ማለት ነው። እና ውስጥ ሆኜም ስታገል ነበረው። ስቀጥል የኢኮኖሚ ውድቀት ምንም እንትን ሊደረግ የሚችል አይደለም። የብልጽግና የኢኮኖሚ ፖሊሲ ሙሉ በሙሉ ወድቋል ብዬ ነው ማስበው። በዚህ ምክንያት በርካታ ሰዎች ለረሃብ ተጋልጠዋል። ከተማ ውስጥ ረሃብ አለ። ብዙ ሰው በቀን 2 ጊዜ እንኳን መብላት የማይችልበት ደረጃ ላይ ነው የደረሰው። ሌላው ደግሞ የሰላምና ጸጥታ ዙሪያ ትልቅ ፌላሪቲ ላይ ነው ያለው። አሁንም መንግስት ቆም ብሎ ማሰብ መቻል አለበት። የመንግስት ዋነኛው ኃላፊነት ብዬ ማስበው ትክክለኛም ኃላፊነቱ የዜጎችን ደህንነት መጠበቅ ነው። በአሁኑ ሰዓት እንኳን አሁን ባለንበት በዚህ ሳምንት ብቻ አርሲ ላይ ኦርቶዶክሳውያን ተገድለዋል፣ በርካታ ዘግናኝ በሆነ ሁኔታ። ጎንደር ላይ የሼህ ተገድለዋል፣ የመስጊድ ኢማም አሰጋጅ ተገድለዋል። አምነስቲ ኢንተርናሽናል ባወጣው ሪፖርት መሰረት ወለጋ ላይ ከ10 በላይ የሚደርሱ ሴቶች በታጣቂዎችና እንዲሁም በመንግስት የጸጥታ ኃይል እንደተደፈሩ እንዲሁም 2ቱ ደግሞ ላላስፈላጊ እርግዝና እንደተዳረጉ የአምነስቲ ኢንተርናሽናል ሪፖርት ያመላክታል ማለት ነው። እነዚህ ነገሮችን እንኳን ተንተነን ብናያቸው ሀገራችን ያለችበት የሰላምና ደህንነት ዙሪያ እጅግ በጣም ክራይሲስ ስለሆነ አፋጣኝ የሆነ መፍትሄ ያስፈልገዋል። ሀገር አቀፍ የሆነ እርቀ ሰላም ታውጆ ከሁሉም አካታች የሆነ የፖለቲካ ውይይት ተደርጎ ሰላም መምጣት እስካልቻለ ድረስ የተሰሩትን እነዚህን ነገሮች በመናገር ብቻ ሁሉም ነገር አልቋል፣ ሰላም ነው ብለን እኛ ብናደባብሰውም ብዙ ሰው እየሞተ ነው ያለው፣ ትውልድ እየጠፋ ነው ያለው። በትግራይ ጦርነት በሚሊዮን የሚቆጠር ወጣት ሞተዋል። አሁንም ወደዛ እየተካሄደ ነው። አማራ ክልል ላይ በተደጋጋሚ እየተደረገ ባለው ለ3 ዓመት ያክል በዘለቀው ጦርነት በርካታ ሰው ነው እየሞተ ያለው። ወታደሩ እየሞተ ነው፣ ታጣቂዎችም እየሞቱ ነው። ሁሉም ኢትዮጵያዊ ነው። ኦሮሚያ ክልልም ተመሳሳይ፣ ሁሉም ኢትዮጵያዊ ነው እየሞተ ያለው። ሌላ የውጭ አካል አይደለም እየሞተ ያለው። ስለዚህ ይህንን ነገር ኃላፊነት ወስዶ ፊክስ ማድረግ ያለበትና ድክመቱን ተቀብሎ ማስተካከል መቻል ያለበት ነው። እነዚህ ሁሉ ጦርነቶች ሲነሱ መቼም ከግራውንድ ነው ከመሬት ነው የተነሱት ማለት አይቻልም። በፖለቲካ ችግር ምክንያት ነው የተነሱት። መፍትያቸውም ደግሞ ፖለቲካዊ ነው። ስለዚህ ጊዜያዊ የሆነ ከሆነ ከአንድ 2 ሰዎች ጋር በሚደረግ የሰላም ስምምነት ምናምን ሳይሆን ዘላቂ በሆነ አካታች በሆነ ለችግሩ መፍትሄ ለማምጣት ቁርጠኝነት ባለ ሁኔታ እስካልተፈታ ድረስ ጦርነቱ እየቀጠለ ይሄዳል። ትውልድ እየቀበርን እንሄዳለን። ተጠያቂነትም ይመጣል የሆነ ጊዜ። በመጨረሻ ግን በቀራችሁ ደቂቃ ምንድነው ያለ መፍትሄ? ለምሳሌ የወሰን ይገባኛል ጭቅጭቅ አለ በአማራ ብሔራዊ ክልላዊ መንግስትና በትግራይ ብሔራዊ ክልላዊ መንግስት። እንደዚህ ያሉ የወሰን ይገባኛል ያሉባቸው ቦታዎች እንዴት ነው ለአንዴና ለመጨረሻ ጊዜ ላንሰማ እንድንችል አድርጋችሁ የምትፈቱት? ያንተ ፓርቲ ኢዜማ እንዴት ነው መፍትሄው? ምንድን ነው? ኢዜማ የፌዴራሊዝም የሚከተል ነው። ያልተማከለ ፌዴራሊዝም ይከተላል።
ፌዴራሊዝሙ ሲዋቀር በቋንቋ፣ በባህል፣ በታሪክ የሚተሳሰሩ ህዝቦች ጂኦግራፊ ቀረቤታ ያላቸው ለመልካም ለስራ ለተለያየ መልኩ አመቺ የሆነን የጂኦግራፊክ መዋቅር ነው የሚከተለው። ስለዚህ አሁን ባለው ሁኔታ አይደለም ክልሎች የሚዋቀሩት። የአካባቢውን ማህበረሰብ ሙሉ በሙሉ ሊያስማሙ በሚችሉ አወቃቀሮች ነው የሚዋቀረው። ሜቢ አንድ ቋንቋ ተናጋሪ የሆነ ብቻ ላይሆን ይችላል። ኢትዮጵያዊ የሆነ ሰው እንደ ዜጋ ስለምናስብ ለምሳሌ ወልቃይትና ጠገዴ ምናምን አካባቢ ለሚነሳው ችግር 100% የኢዜማ ፖሊሲ ፍቱን መድኃኒት ነው። ምክንያቱም የአማራ ክልል አይኖርም፣ የትግሬ ክልል አይኖርም፣ የስልጤ የሀዲያ ክልል አይኖርም። የሁሉም የኢትዮጵያውያን ክልል ስለሚኖር የኔ እያልን የምንጣላበት ነገር አይኖርም ማለት ነው። ስለዚህ አመሰግናለሁ። ክልሎቹን በጂኦግራፊ ነው የምትሰይሙት ማለት ነው፣ በብሔራቸው መሆኑ ቀርቶ በጂኦግራፊ፣ በቋንቋ፣ በታሪክ ትስስር ያላቸው አብረው በአንድ አካባቢ የሚኖሩ ማህበረሰቦችን ነው የምናዋቅረው። ምን መሰረተው የፖለቲካል ሲስተም ደግሞ ዜጋ ተኮር ነው። አሁንም በቋንቋ ምናምን ሰበስቧቸው ከሆነ ታዲያ ስም መቀየር ነው እንጂ አልሾሽም ዞር አሉ አይሆንም። አሁንም በቋንቋ መሰበስቧቸው ከሆነ የመላ ኢትዮጵያዊ ነህ ካላቸው ሁሉም ኢትዮጵያዊ ስራ ያለበት ቦታ ላይ ያዋጣኛል ያለበት ቦታ ላይ ወይም ደግሞ አርሼ ለመብላት ይመቸኛል ፈርታይል ኤሪያ ነው ያለበት አካባቢ ላይ በነፃነት የሚዘዋወርበት ከሆነ ቋንቋ ለምን ይታያል? ቋንቋ ብቻውን ሳይሆን አንዱ ነው፣ አንዱ ፒላር ነው እንጂ ቋንቋ ብቻ አይደለም። ዜግነት አለ፣ ቋንቋ አለ። የመጀመሪያ ዜግነት ነው ቅድሚያ የምንሰጠው። ጂኦግራፊ ለምሳሌ አንድ ክልል ሲዋቀር እዛ ክልል ውስጥ ያሉ ኢትዮጵያውያን በሙሉ እዛ ክልል ላይ እኩል ናቸው። የጋራ ሁሉም ነገር የጋራቸው ነው። ክልሉ የጋራቸው ነው። አብረው ነው የሚሰሩት። መሾም ማለቴ ተሹሞ ማስተዳደር መመረጥ ይችላል ማንኛውም ሰው እዛ ክልል ውስጥ ያለ ሰው ማለት ነው ኢትዮጵያዊ እስከሆነ ድረስ። ከዛ ክልሎችን ስናዋቅር ግን ለምሳሌ ስቴቶቹ ላይ ማለት ነው ለምሳሌ አንድ ሴንትራል ኢትዮጵያ የሚባል ክልል አለ። ለምሳሌ ስልጥኛ ተናጋሪ ህዝብ አለ፣ ጉራግኛ ተናጋሪ ህዝብ አለ። ያንን ህዝብ ለምሳሌ ከክልል ወደ ታች ስንወርድ ስልጤን 4-5 ቦታ ከፍለን ካንዱ ከዛ እናደርገው። ስልጥኛ ተናጋሪዎችና በጂኦግራፊ ተቀራራቢ የሆኑት ለምሳሌ በዞን እናደራጃቸዋለን። ከዛ ጉራግኛ ተናጋሪዎችን አንድ ዞን ላይ እናደራጃቸዋለን። ሀዲኛ ተናጋሪ ተመሳሳይ ታሪክ ያላቸው የሚግባቡትን አንድ ላይ እናደርጋለን። ግን ስልጣኑ የክልሉ ስልጣን የሚሆነው የሁሉም ነው የሚሆነው፣ የጋራ ነው የሚሆነው ማለት ነው። ስለዚህ የኔ ይገባኛል የሚባል ነገር አይኖርም ማለት ነው። እሺ አብዱል ወንድማችን አብዱ መልካም እድል ብለናል። በቀጣይ 7ኛ ዙር ሀገራዊ ምርጫ ለህዝብ ተወካዮች ምክር ቤት ነው የምትወዳደረው? ለፓርላማ ነው የሚወዳደረው። በላይቭ በሚገባበት ሰዓት እያደመጣችሁት፣ አንተም ላይቭ ግባ። ከደጋፊዎች ከኦዲየንሶች ግራ የገባቸው ሰዎች ካሉ ጥያቄ ተቀበል። ሶሻል ሚዲያ ቲክቶክን አትናቅ። አንድም ድምፅ 10-100ም ካገኘ ቀላል አይደለም እና በተለይ ቲክቶክ የተከበሩ አብዳችን የተከበሩ አብዱ ለህዝብ ተወካዮች ምክር ቤት ኢዜማን ወክለው ስልጤ ውስጥ ነው የሚወዳደሩት። መምረጥ አለበት። እሺ ቴንክ ዩ